ጤና ይስጥልን ይህ አልኬቡላን ነው ለዛሬ ያዘጋጀንላችሁን መረጃዎች ከዚህ ቀጥሎ እናቀርብላችኋለን ተከታተሉን የዜጎቻቸው የአእምሮ ጤና ዝቅተኛ ደረጃ ላይ ይገኛል የተባሉ የአፍሪካ ሀገራት የትኞቹ ናቸው በማለት ይጠይቃል አልአይን የግሎባል ማይንድ ፕሮጀክት የዓለም የአእምሮ ሁኔታ መሰረት የአፍሪካ ሀገራት ደረጃን ይፋ አድርጓል ሪፖርቱ እንዳመላከተው ከሆነ ከኮቪድ-19 ወረርሽኝ ወዲህ የሰዎች የአእምሮ ሁኔታ እያሽቆለቆለ መምጣቱን አመላክቷል በአፍሪካ ውስጥ ያለው የአእምሮ ጤና ሁኔታ በተለያዩ ማህበራዊ ኢኮኖሚያዊና ባህላዊ ሁኔታዎች ለጉዳት የተጋለጠና ውስብስብ እንደሆነ ይነገራል ዓለም ከከፍተኛ የኑሮ ውድነት እስከ ወረርሽኞች ከድርቅ እስከ ኢኮኖሚያዊ ችግሮች ድረስ ብዙ ጉዳዮችን ያስተናገደች ሲሆን የአፍሪካ ሀገራት የዚሁ ሰለባ ናቸው የግሎባል ማይንድ ፕሮጀክት ከኮሮና ወረርሽኝ ወዲህ የዓለም የአእምሮ የጤና ሁኔታ የሚያሳይ የጥናት ውጤት ከሰሞኑ ይፋ አድርጓል እንደ አልአይን ዘገባ በሳፒየን ላብስ በተደረገው ጥናት እንደሚያሳየው እድሜያቸው ከ65 ዓመት በላይ የሆኑት የተረጋጋ የአእምሮ ጤንነት ያሳዩ ሲሆን በወጣትነት የእድሜ ክልል የሚገኙ በተለይም ከ35 ዓመት በታች የሆኑት ላይ የአእምሮ ጤና ሁኔታ በከፍተኛ ሁኔታ የቀነሱ ናቸው ሳፒየን ላብስ ከ27969 ሰዎች ላይ በሰበሰበው መጠይቅ አሁን ላይ እድሜያቸው ከ18 እስከ 24 የሆኑ ወጣት ትውልዶች የመጀመሪያ ስማርት ስልካቸውን እንደተቀበሉ የአእምሮ ጤና ሁኔታው እየተዛባ መሄዱን እንደሚያሳይ ለይቷል በተጨማሪም በብዛት በፋብሪካ የተቀነባበሩ ምግቦችን አብዝተው የሚወስዱ ሰዎች የአእምሮ ጤና ሁኔታ ዝቅተኛ ሆኖ መገኘቱንም ጥናቱ አመላክቷል በጥናቱ የተለየው ሶስተኛ የአእምሮ ጤና ሁኔታ የመቀነስ ምክንያት በቤተሰብ መካከል ያለው ግንኙነት ሲሆን በጥናቱ ከቤተሰቦቻቸው ጋር ዝቅተኛ የሆነ ግንኙነት ያላቸው ሰዎች ከቤተሰቦቻቸው ጋር የጠበቀ ግንኙነት ካላቸው ጋር ሲነጻጸሩ የአእምሮአቸው ጤና ሁኔታ ዝቅተኛ ሆኖ ተገኝቷል ነው የተባለው ሪፖርቱ በየሀገራቱ ያሉ ሰዎች የአእምሮ ጤንነት ሁኔታ እና ጥራት ግምት ውስጥ በማስገባት የአፍሪካ ሀገራትን ደረጃ ይፋ አድርጓል በዚህም መሰረት በአፍሪካ ከአእምሮ ሁኔታ ጋር መሰረት የዜጎቻቸው የአእምሮ ጤና ዝቅተኛ የሆነባቸው የአፍሪካ ሀገራትና የአእምሮ ጤና መለኪያ መስፈርት በመቶኛ እንደሚከተለው ቀርቧል 1 ደቡብ አፍሪካ 50% 2 ግብጽ 55% 3 አልጄሪያ 64% 4 ሱዳን 64% 5 ሞሮኮ 64% 6 አንጎላ 64% 7 ቱኒዚያ 67% 8 ካሜሩን 67% 9 ኮት ዲቮር 69% 10 ሞዛምቢክ 70% ናቸው ለዛሬ ያቀርብንላችሁን መረጃ እዚህ ላይ እናበቃለን ሰብስክራይብ ላይክ ሼር ማድረግን እያስታወስናችሁ በሌላ ጠቃሚ መረጃ ተመልሰን እንመጣለን ደህና ቆዩን